ሰላም እንደምን አላችሁ የተወደዳችሁ ቻናላችን ተከታዮች ዕለተ አርብ ከሰዓት በኋላ የተለያዩ ስፖርታዊ ጉዳዮችን እንነግራችኋለን። እንደተለመደው የተለያዩ የዝውውር ወሬዎችን ይዘናል። የተለያዩ ክለቦች እንግዲህ በተጫዋቾች ዝውውር ክረምቱን እንግዲህ ቢዚ ሆነው እንደሚያሳልፉ ይጠበቃልና ከነዚህ ክለቦች መካከል እንግሊዝ ፕሪሚየር ሊግ ትልልቆቹ ቡድኖች ይገኛሉ። ከዛ ባሻገር ሪያል ማድሪድ፣ ባርሴሎና እንደዚሁም ደግሞ ሌሎችም ትልልቅ ቡድኖች ከወዲሁ የክረምት የዝውውር ኢላማዎቻቸውን እያዘጋጁ ነው የሚገኙት። የትኞቹ ክለቦች ከየትኞቹ ተጫዋቾች ጋር ስማቸው እየተያያዘ ነው የሚለውን ነገር እንመለከታለን። ጥቂት ተጫዋቾች በበርካታ ክለቦች እየተፈለጉ ያሉበት ሁኔታ አለ። በተለይ ደግሞ በትልልቆቹ ቡድኖች መካከል በዚህኛው ክረምት በተለይ ደግሞ የተወሰኑ ተጫዋቾችን በተመለከተ የሚኖረው ፉክክር ጠንከር ያለ እንደሚሆን ይጠበቃል። እነዚህና ሌሎችንም ጉዳዮች እናነሳለን። አብራችሁን ቆዩ። በዚህኛው የክረምት የዝውውር መስኮት እጅግ በጣም ብዙ ፈላጊ እንደሚኖራቸው ከወዲሁ በእርግጠኝነት መናገር ከሚቻል ተጫዋቾች መካከል አንደኛው የዌስትሃሙ የ21 ዓመት ፖርቹጋላዊ አማካይ ማቴዎስ ፈርናንዴዝ ነው። ማቴዎስ ፈርናንዴዝ እንግዲህ ማንቸስተር ዩናይትድ ከዛ ባሻገር ፓሪስ ሳን ጀርመን በዋነኝነት እንደሚፈልጉት ሲነገር ነበር። እንደ ቼልሲ ያሉ ክለቦችም ይፈልጉታል የሚሉ የተለያዩ መረጃዎች ይወጡ ነበር። ኒውካስል ዩናይትድም የዚህ ተጫዋች ፈላጊ ነው። በተለይ ደግሞ እንደ ሳንድሮ ቶናሊ ያሉ ተጫዋቾችን የሚያጣ ከሆነ የሚሉ ዘገባዎችም እንደዚሁ ሲወጡ እንደነበረ ይታወሳል። አሁን ይህንን ተጫዋች ፈላጊ ሆኖ አዲስ ተጫራች በመሆን ብቅ ያለው ክለብ ደግሞ አርሰናል ነው። አርሰናል የ21 ዓመቱን ፖርቹጋላዊ አማካኝ ለማስፈረም በሚደረገው ፉክክር ውስጥ እንደዚሁ መግባቱ ተነግሯል። በእርግጥ እጅግ በጣም ጥሩ ክህሎት ያለው ተጫዋች እንደሆነ እናውቃለን። ከዛ ባሻገር ደግሞ በተለያዩ ሚናዎችም እንደዚሁ መጫወት የሚያስችል ክህሎት ያለው ተጫዋች ነው። 6 ቁጥርም 8 ቁጥርም ሆኖ መጫወት ይችላል። ከዛ ባሻገር ደግሞ ታታሪም ነው። አስፈላጊ ከሆነ ይሄ በፕሬስ በማድረግ ረገድ ብዙ ማገዝ የሚችል አይነት ተጫዋችም ጭምር ነው። የችግር ጊዜ 10 ቁጥር ሆኖ መጫወትም ይችላል በነገራችን ላይና ይህንን ተጫዋች ለማስፈረም አርሰናል ይህንን ጨረታ ተቀላቅሏል። ግን ደግሞ ከዌስትሃም በኩል እየተጠየቀ የሚገኘው ገንዘብ እጅግ በጣም ከፍተኛ መሆኑ ፈላጊ ክለቦችን እንዳያሸሽ ያሰጋ ነበር። እናም የተጫዋቹ ወኪሎችም ከዛ ባሻገር ደግሞ በዚህ በዝውውር ላይ እንደ አደራዳሪ ሆኑ ደግሞ የሚያገለግለው የሶስተኛ ወገን አደራዳሪ የሆኑ ኤጀንቶችም አሉና እነዚህም ኤጀንቶች ዌስትሃም ዩናይትዶችን ያቀረባችሁት ወይ ደግሞ ይከፈለን ብላችሁ እየጠየቃችሁ የምትገኙት 84 ሚሊዮን ፓውንድ ቀልድ ነውና ተውት የሚል ምላሽን ሰጥተዋቸዋል ለዌስትሃም ዩናይትዶች እና ምናልባት ተጫዋቹ እንዲሸጥ የሚፈለግ ከሆነ በዌስትሃም ዩናይትድ በኩል የዝውውር ገንዘቡን ዝቅ ማድረግ እድል ይኖራቸዋል ዌስትሃም ዩናይትዶች እና ምናልባት ደግሞ ይህንንም ደግሞ ሊያደርጉ የሚገደዱበት እድል ሰፊ ይመስላል። አርሰናልን በተመለከተ ሌላው ዛሬ የወጣው ዘገባ ራፊናን ፈላጊ ሆኖ ብቅ ማለቱ ነው። ይህ እንግዲህ ብራዚላዊ በባርሴሎና ቤት እጅግ በጣም ስኬታማ የሚባል ጊዜን እያሳለፈን የሚገኘው በግልም ሆነ እንደ ቡድን ምንም እንኳን ባርሴሎና ከዚህ ከአውሮፓ ቻምፒየንስ ሊግ ጋር የታረቀም ባይሆን በሀገር ውስጥ ውድድሮች ላይ ላለው የበላይነት የዚህ ተጫዋች አስተዋጽኦ ቀላል የማይባል እንደሆነ ይታወቃል። በተለይ ደግሞ የሃንሲ ፍሊክ የሃይላይን ሲስተም ወይም የመሀል ተከላካዮችን እስከ መሀል ሜዳ ድረስ አስጠግቶ የመጫወት ሲስተም በትክክል እንዲሰራ ከሚያስፈልጉ ተጫዋቾች መካከል እሱና ፔድሪ በዋነኝነት ይጠቀሳሉና የዚህ ተጫዋች ደግሞ አለመኖር ምንም ጥያቄ በሌለው ሁኔታ በትልቅ መልኩ እንግዲህ ተጽዕኖ ያሳድራል ተብሎ ነው የሚጠበቀው። ልምዱን ከዛ ባሻገር ደግሞ እየሰጠ የሚገኘውንም ደግሞ አገልግሎት ወደ ኤምሬትስ ለማምጣት ፍላጎት አለ በአርሰናል በኩል። ይህንን ዝውውር ለማጠናቀቅ እንግዲህ በመድፈኞቹ በኩል የተለያዩ ተጫዋቾችን ከወዲሁ ለገበያ ማቅረባቸው ተሰምቷል። ጋብሪኤል ማርቲኔሊ ባለፉት ቀናት ከአርሰናል እንደሚለቅ ሲነገር የነበረ ተጫዋች ነው። ከዛ ባሻገር ከሃቫርትዝ እና በአለፈው የክረምት የዝውውር መስኮት ያስፈረሙት ኖኒ ማዱዌኬንም የመሸጥም ጭምር ፍላጎት አለው አርሰናል። ራፊና በእርግጥ ከባርሴሎና የመውጣት ፍላጎት ያለው አይመስልም አሁን ላይ ባለው ሁኔታ። ነገር ግን በተገቢው ነው ያነ ገንዘብ ባርሴሎና የሚያገኝ ከሆነ ተጫዋቹን የመሸጥ ምንም አይነት ችግር እንደሌለበት እንደዚሁ እየተነገረ ነው የሚገኘው። ስለዚህ አርሰናል ጠንከር ያለ የዝውውር ጥያቄ የሚያቀርብ ከሆነ ይህንን ብራዚላዊ የመስመር አጥቂ የማግኘት እድሉ ከፍተኛ ነው። በእርግጥ አርሰናል በዛ በግራ መስመር በኩል ትልቅ አፕግሬድ እንደሚያስፈልገው ይታወቃል። በተለይ በአውሮፓ ውድድር መድረክ ላይ ውጤታማ ለመሆን ይሄ ቻምፒዮን ለመሆን ከዛ ባሻገር ደግሞ በእንግሊዝ ፕሪሚየር ሊግ በወጥነት የነበረ ተፎካካሪነቱን ወደ ወጥ አሸናፊነት ለማሸጋገር
በዛ በግራ መስመር በኩል ባለው ማጥቃቱ ላይ ከፍ ያለ ጥራት ያለው ተጫዋች እንደዚሁ ማስፈረም ይጠበቅበታል። ራፊናን በእጩነት ከያዛቸው ተጫዋቾች መካከል እንደዚሁ አንዱ አድርጎታል። ከዛ ባሻገር በሌሎችም ተጫዋቾች ላይ ስሙ እየተነሳ ነው የሚገኘው። ከሪያል ማድሪድ የመውጣቱ ነገር አሁን ላይ በሩ እጅግ በጣም እየሰፋ የመጣው ፌዴሪኮ ቫልቬርዴም ሌሎች የትልልቅ ክለቦችን ትኩረት የሚያገኝ አይነት ተጫዋች ሆኗል። ይህ ዩራጋይ ሁለገብ ተጫዋች ከሪያል ማድሪድ የሚወጣ ከሆነ ፈላጊዎች እንደማያጣ ከወዲሁ መናገር የሚቻል ይመስለኛል እና ከፈላጊዎቹ መካከል ደግሞ እንደ ማንቸስተር ዩናይትድ፣ ፓሪስ ሳን ጀርማ፣ ቼልሲ፣ ሊቨርፑል ያሉ ክለቦች ስማቸው ሲያያዝ እንደነበር ይታወቃል። አሁን ላይ ይህን ተጫዋች ፈላጊ ሆነው ስማቸውን አስመዝግበዋል ከተባሉት ክለቦች መካከል ደግሞ ሁለቱ የእንግሊዝ ፕሪሚየር ሊግ አናት ላይ የሚገኙት አርሰናልና ማንቸስተር ሲቲ ስማቸው እንደዚሁ ተካቷል እና ይህንን ዩራጋይ ለማስፈረም በሚደረገው ፉክክር ውስጥ ልንመለከታቸው የምንችላቸው ክለቦች ናቸው። በተደጋጋሚ ሲሰማ እንደነበረው ተጫዋቹ ከሪያል ማድሪድ የመልቀቅ ፍላጎት የለውም። ነገር ግን ጆዜ ሞሪኖ ወደ ማድሪድ ማምራታቸው በርካታ አብዮትን ሊያስነሳ ይችላል እና የዚህ አብዮት ደግሞ ሰለባ ከሚሆኑ ተጫዋቾች መካከል አንደኛው ፌዴሪኮ ቫልቬርዴ እንደሚሆንም ነው ከወዲሁ እየተጠበቀ የሚገኘው። ይህንን ተጫዋች የሚያገኝ ክለብ ምንም ጥያቄ በሌለው ሁኔታ ይጠቀማል ብሎ በድፍረት መናገር ይቻላል። የተለያዩ ቦታዎች ላይ መጫወቱ ብቻ ሳይሆን ከዚህ ቀደም በተደጋጋሚ ሲነሳ እንደነበረው ለቡድን ኮዝ፣ ለቡድን ውጤት፣ ይሄ ለቡድን የጋራ ስኬት ያለውን ነገር በሙሉ ሳይሰሰጥ ለመስጠት ችግር የሌለበት አይነት ተጫዋች ነው። ከዛ ባሻገር ለየትኛውም ታክቲክ ለየትኛውም አሰልጣኝ መሆን የሚችል ተጫዋች እንደሆነ መናገር ይቻላል እና ታታሪነቱንም ጭምር እንደዚሁ ማግኘት ይችላል የሚያስፈርመው ቡድን ከሪያል ማድሪድ የሚለቅ ከሆነ ማለት ነው። እዛው ሪያል ማድሪድ ቤት እንቆይና ሌላው ከዛው ከሪያል ማድሪድ እንዲለቅና ወደ ሌሎች ክለቦች እንዲያመራ የሚፈለገው ኦሬሊዮ ሹዋሜኒ ነው። በሪያል ማድሪድ በእርግጥ ይህንን ተጫዋች የመሸጥ ፍላጎት የለም በፍሎረንቲኖ ፔሬዝ በኩል። ነገር ግን የተጫዋች እንግዲህ የሚለቅ ከሆነ በተለይ ፍሎረንቲኖ ፔሬዝ ኤንዞ ፈርናንዴዝን የማስፈረም ከፍተኛ የሆነ ፍላጎት እያደረባቸው መጥቷል ገና ካሁኑ እና ይህንን አርጀንቲና ኮከብ ለማስፈረም ኦሬሊዮ ሹዋሜኒን ኦፍሎድ ማድረግ ይጠበቅባቸዋል፣ ደግሞ መሸጥ ይጠበቅባቸዋል። ወደ እንግሊዝ ፕሪሚየር ሊግ ነው የሚያመራው የሚሉ ሪፖርቶችም ተያይዘው እየወጡ ነው የሚገኙት ይህንን ተጫዋች በተመለከተና ተጫዋቹ ከዚህ ቀደም ከሪያል ማድሪድ እንዳይወጣ በሪያል ማድሪድ በኩል ፍላጎት እንደነበረ እንዲያውም ዝውውሩን ለማስቀረት አዲስ ውል በሪያል ማድሪድ በኩል ሊቀርብለት እንደሆነም ጭምር ስንሰማ እንደነበር ይታወቃል። ግን ደግሞ አሁን ላይ እየተሰሙ ባሉ መረጃዎች ከሆነ ሪያል ማድሪድ ኤንዞ ፈርናንዴዝን ለማስፈረም ሙሉ ትኩረቱን ወደዚህ አርጀንቲና አማካይ ማድረጉን ተከትሎ ኦሬሊዮ ሹዋሜኒ ሊለቅ የሚችልበት እድል አለ። ቼልሲ ከዛ ባሻገር ደግሞ ማንቸስተር ዩናይትድ ፈላጊዎቹ ሆነው ብቅ ብለዋል። ሊቨርፑልም የዚህ ተጫዋች ፈላጊ እንደሆነ ሲሰማ ነበር። ከዛ ባሻገር ወደ ሳውዲ አረቢያ ሊያመራ የሚችልበት እድል አለ ፈቃደኛ የሚሆን ከሆነ። ከሳውዲ ፕሮ ሊግም ፈላጊዎች አያጣም ይህ ተጫዋች እና ምናልባት ወደዚያ ሊያመራ የሚችልበትም እድል እንዳለ ተሰምቷል። ኤንዞ ፈርናንዴዝን ነገር ስናነሳ ነበር። ሪያል ማድሪድ ይህንን ተጫዋች ይፈልገዋል። ተጫዋቹም በማድሪድ ከተማ መኖር ይፈልጋል። እርሱም ሆነ የፍቅር አጋሩ በማድሪድ ከተማ የመኖር ፍላጎት እንዳላቸው ከዚህ ቀደም በግልጽ ተናግረው እንደነበር እንዲያውም በዚህ ምክንያት በክለቡ ቅጣትም ጭምር ተጥሎበት እንደነበር ይታወቃልና አሁን ሪያል ማድሪድን ተጫዋች ለማስፈረም ከ150 ሚሊዮን ዩሮ በላይ የሚሆን ገንዘብ ለማቅረብ ስለመዘጋጀቱ እንደዚሁ ተሰምቷል። ፍሎረንቲኖ ፔሬዝ የዚህኛው የክረምት የዝውውር መስኮት ዋነኛ ኢላማቸው ይህ ተጫዋች ስለመሆኑ እንደዚሁ ተሰምቷል። ከሱ ባሻገር ኬናን ይልዲዝንም የማስፈረም ፍላጎት በሪያል ማድሪድ በኩል እንዳለ እየተሰማ ነው የሚገኘው። ቼልሲ ይህንን ተጫዋች የሚያጣ ደግሞ ከሆነ ወደ ሌሎች ተጫዋቾች ፊቱን ማዞሩ አይቀርም። አንደኛው ኦሬሊዮ ሹዋሜኒ ነው። ከዛ ባሻገር ደግሞ አሌክስ ስኮትን ከቦርንመዝ የማስፈረም ፍላጎት አለው። ይህ ተጫዋች ከቼልሲ ባሻገር ከማንቸስተር ዩናይትድና ከሊቨርፑልም ጋር ስሙ ሲያያዝ የነበረ ተጫዋች ነው አሌክስ ስኮት እና አሁን ምናልባት የኤንዞ ፈርናንዴዝ መልቀቅ በዚህ በአማካዮች ገበያ ላይ የራሱን የቻለ ተጽዕኖ ሊኖረው እንደሚችል ይጠበቃል። ማንቸስተር ዩናይትድን በተመለከተ ሊያስፈርማቸው ከሚፈልጋቸው ተጫዋቾች ባሻገር ከክለቡ እንዲለቁ የሚፈለጉ ተጫዋቾችም ጭምር አሉ። ከነዚህ መካከል በጣም ያልተጠበቀ ስም ዛሬ ወጥቷል። ያለፈው የክረምት የዝውውር መስኮት ላይ እሱን ለማስፈረም ማንቸስተር ዩናይትድ ከቀድሞ ክለቡ ጋር ከፍተኛ የሆነ ድርድር አድርጎ ከፍተኛ የሆነ ገንዘብም ከፍሎ ያስፈረመው ብራያን ምቦሞ ከማንቸስተር ዩናይትድ ሊለቅ የሚችልበት እድል እንዳለ ተሰምቷል። ይህ ደግሞ ብዙዎችን ያስገረመ ዜና ነው። በእርግጥ ከአፍሪካ ዋንጫው መልስ እሱም ሆነ አማድ ዲያሎ የሚገባቸውን አገልግሎት እየሰጡ አይደለም ይገኝ የነበረው። ከዛ ቀደም በነበረው የውድድር ዓመቱ አጋማሽ ላይ የነበራቸው ብቃትን እየደገሙት አይደለም የሚገኙትና ይህንን ተጫዋች መሸጥ ይፈልጋሉ ዩናይትዶች እና በክረምቱ የዝውውር መስኮት ሊያስፈርሟቸው ላሰቧቸው ተጫዋቾች
ተጨማሪ ፈንድ ከዚህ ተጫዋች ዝውውር ማግኘት ይፈልጋሉ የሚሉ መረጃዎች እየወጡ ነው የሚገኙት። ሌላኛው ካሜሮን አንድሬ ኦናናም እንደዚሁ ወደ ማንቸስተር ዩናይትድ እንዲመለስ አይፈለግም። ትራዝቦንስፖር ይህንን ተጫዋች የማስፈረም ምንም አይነት እቅድ ከሌለው በቋሚነት የማስፈረም እቅድ ከሌለው ወደ ሌሎች ክለቦች የመሸጥ ፍላጎት አላቸው እና ሁለቱም ካሜሮናውያን በአንድ ጊዜ የመሸኘት ፍላጎት ማንቸስተር ዩናይትድ እያሳየ እንደሆነ ተሰምቷል። የግራ መስመር ላይ የተለያዩ ተጫዋቾችን እየተመለከተ ነው የሚገኘው ማንቸስተር ዩናይትድ። ሉክ ሾው በዚህ የውድድር ዓመት ባልተለመደ መልኩ ሙሉ የውድድር ዓመቱ ማለት በሚቻል ሁኔታ ከጉዳት ነፃ ሆኖ እየተጫወተ ነው የሚገኘው። ግን ደግሞ በሉክ ሾው ብቃትና የጤንነት ሁኔታ ላይ መተማመን አይቻልም። ከዛ ባሻገር የረጅም ጊዜ ተተኪውንም ከወዲሁ መመልከት ይጠበቅበታል። ከዲዩፍ ጋር ስሙ ሲነሳ ነበር ከዌስትሃሙ ሴኔጋላዊ የግራ መስመር ተመላላሽ ተጫዋች ጋር። ከዛ ባሻገር ግን አሌያንድሮ ባልዴንም ከባርሴሎና ለማስፈረም ፍላጎት እንዳለው እንደዚሁ ተሰምቷል። ባርሴሎና የዚህ ተጫዋች እድገት ባሰበው ልክ አለመሆኑን ተከትሎ ከፍተኛ ገንዘብ የሚቀርብለት ከሆነ ይህንን ተጫዋች የመሸጥ ፍላጎት አለው። አትሌቲኮ ማድሪድም የዚህ ተጫዋች ፈላጊ ሆኖ ብቅ ስለማለቱ እንደዚሁ ተሰምቷል። እናም ይህንን ተጫዋች ለማስፈረም በሚደረገው ፉክክር ውስጥ እንደዚሁ ማንቸስተር ዩናይትድ ተካቷል። ማርከስ ራሽፎርድ የዚህ ዝውውር አካል እንዲሁም በማንቸስተር ዩናይትድ በኩል እቅድ እንዳለም ተሰምቷል። ኤሌት አንደርሰንን ለማስፈረም ወደሚደረገው ፉክክር ማንቸስተር ዩናይትድ በድጋሚ መመለሱም እንደዚሁ ተሰምቷል። ከዚህ ቀደም ከፍተኛ የሆነ ገንዘብ በኖቲንጋም ፎረስት በኩል እየተጠየቀ መሆኑን ተከትሎ ዩናይትድ ይህንን ተጫዋች ለማስፈረም ከሚደረገው ፉክክር ራሱን እንዳገለለ መረጃዎች ሲወጡ ነበር። ተአማኝ የሚባሉ የመረጃ ምንጮችም ጭምር ይህንን ጉዳይ ይዘው ተወጥተው ማንቸስተር ሲቲ ይህንን ተጫዋች ለማስፈረም ብቸኛው ተፎካካሪ ይመስል ነበር። ነገር ግን አሁን ላይ የሰር ጂም ራትክሊፍ አስተዳደር ይህንን ተጫዋች የቀጣዩ ዓመታት የማንቸስተር ዩናይትድ ታላቁ ስኬታማ የሚሆነው ተጫዋች እንዲሆን ይፈልጋሉ። ከኮቢ ሜኑ ጋር የማጣመር ፍላጎትም አላቸው እና ከኖቲንጋም ፎረስት ጋር እንደው ይሄ ሁነኛ የሚባል አይነት ድርድር ለማድረግ ቀጣዮቹን ቀናት ቀጠሮ መያዛቸው እንደዚሁ ተሰምቷል። ኖቲንጋም ፎረስት ከዚህ ተጫዋች ዝውውር እስከ 120 ሚሊዮን ፓውንድ የሚሆን የዝውውር ሂሳብ እንደሚፈልግ ይጠበቃል። ከዛ ባሻገር ተጫዋቹም ወደሚያመራበት ክለብ ሄዶ ውል ሲፈርም በሳምንት ከ200,000 ፓውንድ ያነሰ ደሞዝ እንዲከፈለው አይፈልግም እና ከፍ ያለ ኢንቨስትመንት ነው የሚሆነው ይህንን ተጫዋች ማስፈረም። ነገር ግን በድርድር ነገሮችን ወይ ደግሞ ሂሳቡን ለማስቀነስ ከሱም ጋር ከስምምነት ላይ ለመድረስ በኢኒዮስ እና በማንቸስተር ዩናይትድ በኩል እቅድ ስለመያዙም እንደዚሁ ተሰምቷል እና ማንቸስተር ዩናይትድ በድጋሚ ወደዚህ ተጫዋች ፍለጋና ፉክክር መመለሱ እየተነገረ ይገኛል። በአማካይ ፍለጋ ላይ የሚገኘው ዩናይትድ እንግዲህ ከነዚህ ስሞች አስቀድመን ካነሳናቸው ከነ ፌዴሪኮ ቫልቬርዴ፣ ከነ አውሬሊዮ ቹዋሜኒ፣ ከነ ማቴዎስ ፈርናንዴዝ እንደዚሁም ኤሌት አንደርሰን በተጨማሪ ጆብ ቤሊንግሃም እና ሞርተን ኤሉማንድንም እንደዚሁ ለማስፈረም ፉክክር ውስጥ ነው የሚገኙት። ከተለይ ደግሞ እነዚህ ሁለት ተጫዋቾች በቅርቡ ስማቸው ከአርሰናል ጋር ሲያያዝ እንደነበረ ይታወሳልና እነዚህንም ተጫዋቾች የማስፈረም ፍላጎት አለው። የተከላካይ ክፍሉን ለማጠናከር በዝውውር መስኮቱ ላይ በንቃት ይሳተፋል ተብሎ የሚጠበቀው ቼልሲ የባርሴሎናውን የመሃል ተከላካይ ሮናልዶ አራውሆን የማስፈረም ፍላጎት እንዳለው እንደዚሁ ተሰምቷል። ዩራጋዊ የባርሴሎና ተከላካይ እንግዲህ በክለቡ ከአምበሎቹ መካከል እንደ አንዱ ቢቆጠርም በቂ መሰለፍ ደቂቃ እያገኘው አይደለም የሚል እምነት አለው። ከዛ ባሻገር ደግሞ ግልፍተኛ ባህሪውም ደግሞ በላሊጋው ዳኞች ታርጌት እየተደረገ እንደሆነ ያምናል እና በዚህ ምክንያት ከክለቡ የመልቀቅ ፍላጎት አለው። ወደ እንግሊዝ ፕሪሚየር ሊግ የማምራት ፍላጎት አለው። ሌላኛው ከባርሴሎና እንደሚወጣ የሚጠበቀው ተጫዋች ሮበርት ሌቫንዶቭስኪ ነው። የተጫዋች ስሙ ከፖርቶ ጋር ሲያያዝ ነበር። ነገር ግን የፖርቶ ፕሬዚደንት የቀድሞ የቼልሲ አሰልጣኝ አንድሬ ቪያስ-ቦስ ፖርቶ ይህንን ተጫዋች የማስፈረም ምንም አይነት አቅምም ፍላጎትም የለውም የሚል አስተያየታቸውን ሰጥተዋል። በተቃራኒው ደግሞ የሳውዲ ክለብ አልሂላል በአመት 90 ሚሊዮን ዩሮ የሚያስገኝለትን ውል እንዳቀረበለት እንደዚሁ ተሰምቷል። ሮበርት ሌቫንዶቭስኪ አሁን 37-38 ዓመት እየሆነው ነው የሚገኘው። ነገር ግን አሁንም በጣም ጥሩ የሚባል አጥቂ መሆኑን እያስመሰከረ ነው የሚገኘው በባርሴሎና ቤት። ምንም እንኳን ከዚህ ቀደሞቹ አመታት አገልግሎቱ እየሰጠ ባይሆንም አሁንም ግን ጥሩ የሚባል አማራጭ እንደሚሆን ከዛ ባሻገር ደግሞ ወደ ሳውዲ ፕሮ ሊግ ቢያመራ ሌላ ለሊጉ ድምቀት መሆን የሚችል ኮከብ ነው እና ይህንን ተጫዋች የማስፈረም ፍላጎት በአልሂላል በኩል እየተስተዋለ ይገኛል። ቨርጂል ቫንዳይክ ልክ እንደ መሐመድ ሳላ ሁሉ ከክለቡ የመልቀቁ ነገር እጅግ በጣም እየሰፋ የመጣ ይመስላል። ቀጣይ ማረፊያውን ደግሞ ልክ እንደ መሐመድ ሳላ የቱርክ ሱፐር ሊግ ሊሆን የሚችልበት እድል እጅግ በጣም ሰፊ ነው። ፌኔርባቼ እና ጋላት ሳራይ የዚህ ተጫዋች ፈላጊዎች ናቸው። ተጫዋቹ ወደ ጋላት ሳራይ ዘንበል ያለ ይመስላል እና ለጋላት ሳራይ ሰዎች ሊቨርፑል በነጻ የሚለቀኝ ከሆነ ወደ እናንተ ለመምጣት ችግር የለብኝም የሚል ምላሽን ሰጥቷቸዋል። ከወዲሁ ወኪሎቹ ከጋላት ሳራይ ኃላፊዎች ጋር እየተነጋገሩ ስለመሆኑም ተነግሯል። ዝውውሩን በተመለከተ ቫንዳይክ በሊቨርፑል
ሊቨርፑል አንድ ተጨማሪ የውድድር ዓመት የሚያቆይ ውል እንዳለው ይታወቃል። ነገር ግን ይህንን ውሉን ሊቨርፑል እንግዲህ እስከዛሬ ድረስ ለሰጠው አገልግሎት ብሎ በስምምነት የሚቀድለት ከሆነ በነፃ ወደ ቱርክ ሱፐር ሊግ የማምራት ፍላጎት አለው። እንግዲህ በሊቨርፑል ቤት እጅግ በጣም ስኬታማ የሚባሉ ዓመታትን እንዳሳለፈ ይታወቃል። ከሊቨርፑልም ጋር 2 የፕሪሚየር ሊግ ዋንጫዎችን እንዳሸነፈም ጭምር እናውቃለን እና ይህ ተጫዋች እንግዲህ አሁን ላይ ከሊቨርፑል የመልቀቁ ነገር እጅግ በጣም እየሰፋ መጥቷል።